ዛሬ ክፍል 8ን እንመለከታለን ማለት ነው። ያመነ የተጠመቀ ይድናል የሚለውን ያው መጽሐፍ ቅዱሳዊ ቃል ማርቆስ 16:16 ያለው ነው። ኢትዮጵያዊውን ጃንደረባ ያጠመቀው ማን ነው? ያመነ የተጠመቀ ይድናል። የሐዋርያት ሥራ ምዕራፍ 8 ቁጥር 26-27 የጌታ መልአክን ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም እንዴኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። የሐዋርያት ሥራ ምዕራፍ 8 ቁጥር 35-39 ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። መንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃን እንዳልጠመቅ የሚከለክለኝ ምንድን ነው አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃው ወረዱ፣ አጠመቀው። ፎሎ ሼር አድርጉ። ስለዚህ ጥምቀት ኢትዮጵያዊን ጃንደረባም አጠመቀው ፊልጶስ በማን ስም? እዛ ጋር በኢየሱስ ስም የተጠመቀው። ሌላ ሁለት ጥምቀት ስላልታዘዘ። ስለዚህ ክፍል 9ን ሌላ ጊዜ እንቀጥላለን።